በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ምርጫው ቦርድ ህወሓት ላይ አንድ የተሳለቀበት አጋጣሚ አለ። መሳለቅ ልትሉ ትችላላችሁ። እውነት ለመናገር ህጋዊ እውቅና ይመለስልኝ የሚል ማመልከቻ ጽፏል ህወሓት። ይህንን ምርጫ ቦርድ አይክደው። እነሱም እንደዛ ነው የጠየቅነው እኛ የሚል ነገር ያነሳሉ። ግን ይህንን የጠየቁት በአመፅ ተሳትፈው ወደ ሰላማዊ እንቅስቃሴ የተመለሱ ፓርቲዎችን ዳግም ለመመዝገብ የሚያስችል አዲስ አዋጅ ከወጣ ከ2 ወር በኋላ ነው። ኦኬ፣ ሂደቱን ላስረዳ። ህወሓት ከፕሪቶሪያ ስምምነት መጥተው የቀድሞ ህጋዊነታችን ይመለስ የሚል ጥያቄ ያቀርባሉ። በወቅቱ ይሄንን አንድ ህጋዊ እውቅና የነበረው ፓርቲ ከተሰረዘ በኋላ እሱን መመለስ የሚያስችል የህግ መሰረት የለም ይላል ምርጫ ቦርድ። እናንተን መመለስበት የህግ መሰረት የለኝም፣ እሱ ከሌለ ልመልስ አልችልም። ከምርጫ ቦርድ ጋር የነበረው ግንኙነት እዛ ጋር ይቆም። ከዛም ከፌደራል መንግስት ጋር ግንኙነት ይጀምራል። የፌደራል መንግስት ምን አወጣ? ህግ አወጣ። በአመፅ ተሳትፈው የነበሩ ግን በሰላማዊ መንገድ መንቀሳቀስ ሲፈልጉ ድጋሚ መመዝገብ የሚቻልበትን የህግ ማሻሻያ አወጣ። በሚኒስትሮች ምክር ቤት ማሻሻያ የአዋጁን ተሻሽሎ ወጣ። አሁን ምርጫ ቦርድ የሚለው እሱ ከወጣ ከ2 ወር በኋላ ነው የጠየቁት። ስለዚህ በየትኛው አዋጅ እንደሚስተናገዱ ያውቃሉ። ከዚህ ቀደም እናንተን የሚያስተናግድ ህግ የለም ብለን ያነሳናቸው ህጉ ሲወጣ ካስተናገድናቸው ጥያቄያቸውን ከተቀበልን በአዲሱ ህግ እንደሚሆን ያውቃሉ። አዲሱ ህግ ምን ይዟል፣ ፍላጎቱ ምንድነው፣ ዓላማው ምንድነው የሚለውን ደግሞ ለማወቅ በቂ ጊዜ ነበራቸው፣ 2 ወር። ስለዚህ ማመልከቻ ሲጽፉ ልናስተናግዳቸው የምንችለው በዚህ አዋጅ እንደሆነ ያውቃሉ። አዋጁም ደግሞ የወጣው ለእንደነሱ አይነት ፓርቲዎች መሆኑን አዋጁ ይናገራል። ስለዚህ በዛ መሰረት ካስተናግድኳቸው ሊያገኙ የሚችሉት አዋጁ ስጧቸው የሚለውን ሰርቲፊኬት ነው። አንድ ይሄ ነው አሉ። 2 የፍትህ ሚኒስቴር ሪኮመንዴሽን ይጽፋል ከነሱ ማመልከቻ በተጨማሪ። የፍትህ ሚኒስቴር የጻፈው ማመልከቻ በግልጽ በልዩ ሁኔታ ይመዝገቡ፣ አዋጁ በሚደነግገው መልኩ በልዩ ሁኔታ ይመዝገቡ የሚል ነው። ስለዚህ ያ ሲሰጣቸው ሰርፕራይዝ ሊሆኑ ይገባም። እኔ ለምን ሰርፕራይዝ እንደሆኑ አልገባኝም ይላል። ይሄ በትክክል ህወሓት ምን አይነት ፓርቲ ነው፣ እነዚህ ሰዎች እንዴት ነው የሚያስቡት የሚለውን ነገር ለመረዳት ይጠቅም። እኔ በትንታኔዎቼ ውስጥ እያንዳንዱ ፖለቲከኛ ሲወስን ቢያንስ ምክንያታዊ ነው ብዬ አስባለሁ። በዛም አይነት መልኩ ነው ተነተነው። የሰዎችን ኢንተለጀንስ ጥያቄ ውስጥ መክተት አልፈልግም። ምክንያታቸውን መዝኜ ምክንያቱ አዋጣ ሚረባ ነው ማይረባ ነው ልል ይችላል። አሁን ግን እነዚህ ሰዎች እነ ዶክተር ደብረጽዮን እንዴት ነው የሚያስቡት የሚለው ግን በደንብ መታየት ያለበት ይመስለኛል።
ምርጫ ቦርድ እውነት አለው። 2 ወር ታይቷል። የአዋጁ ለማንም እንዳልወጣ እኮ ግልጽ እኮ ነው። ያኔ የድርጅቱ ከፍተኛ አመራሮች ራሱ የአዋጁን መውጣት አድንቀው እኮ ጽፈዋል። እነሱን የሚመለከት እንደሆነ ጽፈዋል። አዋጁን አይተውት ሲጠይቁ ጠቅላይ ሚኒስቴሩን ሂዱ ምርጫ ቦርድ ያስተናግዳችኋል ሲላቸው ወይም ሲሏቸው በምን አይነት መልኩ ሊያስተናግዷቸው እንደሚችሉ ግልጽ ነው። የፖለቲካ ውሳኔ ምርጫ ቦርድ እንዴት ሊያስፈጽም ይችላል ብለው እንዳሰቡ ግራ ነው የሚገባኝ። ምርጫ ቦርድ ቢያንስ እንዲህ በግልጽ የኛ ስራ አስፈጻሚ ነው በሚል አይነት ሁኔታ አታቀርቡ አደባባይ። ኦፍ ኮርስ ምርጫ ቦርድ ገለልተኛ ነው ብለን እያመንን አይደለም። ግን የትኛውም አምባገነን እነሱም ስልጣን ላይ በነበሩበት ጊዜ አድርገውት እኮ አያውቁም። ከነሱ የተማረ ከነሱ በኋላ የመጣ አካል ደግሞ ይሄን አያደርግም። ሲሆን ከተቀበሉና ካዩት በኋላ አይን አይደለም እንፈልግ ከረፈደ በኋላ የሚገባው ያሉት አንድ በዚህ ምክንያት ነገሩ ካለቀ በኋላ ከወሰዱ በኋላ አዋጁ የሚጠይቃቸውን ሰነዶች ካቀረቡ በኋላ አዋጁ የሚጠይቀው ሪኮመንዴሽን ከመንግስት ስራ አስፈጻሚ አካል ከመጣ ሁሉ በኋላ አንፈልገውም። በቃ እኮ መጀመሪያውኑ አዋጁን አይተ ነው ይሄ አዋጅ ይሄንን ነው የሚለው እኛን የሚመለከት አይደለም። ስለዚህ በዚህ አዋጅ መሰረት ልንስተናገድ አይገባም። ጥያቄያችን ይሄ አይደለም። ጠቅላይ ሚኒስትሩ እንግዲህ ለምን ሄዱ ያስተናግዷቸዋል ሲሉ እሺ ተብሎ ነው እንደሚኬደው። እኔ አይ ቲንክ ይሄ በጣም ትልቅ ችግር ነው። ከሄዱ በኋላ ደግሞ ከወሰዱ ደግሞ በኋላ በቃ እንዴ ተቀበሏል አይደለም። በቃ በዚህ ውስጥ እንዴት ነገሮችን እንትን ማለት እንችላለን ተብሎ ይታሰባል እንጂ ኧረ የምንፈልገው አይደለም ተብሎ ተመጽ ይታመስ እንደዚህ ይሄ እኛ ህዋት ስለሆነን በተለየ መታየት አለብን ከሚል ካልሆነ በስተቀር እንደዚህ አይደረግም። መጀመሪያውኑ ይሄንን አይቶ አለመግባት ከገቡ በኋላ ደግሞ በዛው አይነት መልኩ መሄድ ነበር። አንዱ ከረፈደ በኋላ የሚገባው ስብስብ ስለመሆኑ ማሳያ ይሄ። ሌላኛውና ግን በዚህ ጉዳይ ላይ በደንብ ላወራው የሚፈልገው ቅርብ ጊዜ ዶክተር ደብረጽዮን ጋዜጣዊ መግለጫ ሲሰጡ እኛ ምርጫ ቦርድ ሰረዘን አልሰረዘን ዳት ማች ግድ የሚሰጠን አይደለም። ዋናው ነገር የፕሪቶሪያ ስምምነት ይቀጥላል ወይስ አይቀጥልም የሚለው ነው። እሱን አይሰርዙት እንጂ የኛን ይሄ የሰጡንን ህጋዊ እውቅና ስለማንፈልገው ቢሰርዙት ግድ የለንም የሚል ነገር ተናገሩ። እሱ ላይ ነው በደንብ ማውራት እንፈልገው። በጣም የሚጋጩ ሁለት ነገሮችን ልንገራችሁ ንግግሩ ውስጥ። አንደኛ መጀመሪያ ሲሉ የነበረው ምርጫ ቦርድ ህጋዊ እውቅናችንን ካልመለሰልን የፕሪቶሪያ ስምምነት አይጸናም የሚል ነበር። የኛ ህጋዊ መሆን ነው የፕሪቶሪያ ስምምነትን ህጋዊ ሊያደርገው የሚችለው። ህጋዊነታችንን ምርጫ ቦርድ አይደለም የሚመልስልን፣ ፕሪቶሪያ መልሶልናል። ቴክኒካል ጉዳይ ነው ምርጫ ቦርድ እያስቸገረ ያለው የሚል ነበር እና የፕሪቶሪያ ስምምነትና የኛ ህጋዊ እውቅና የሚለያይ የሚነጣጠል ጉዳይ አይደለም። አንዱ ያለ አንዱ አይኖርም። የፕሪቶሪያ ስምምነት ህጋዊ ነው ካልክ ህወሓት ህጋዊ ነው ማለት ነው። ህወሓት ህጋዊ አይደለም ካልክ የፕሪቶሪያ ስምምነትም ህጋዊ አይደለም እያልክ፣ ገዢ አይደለም እያልክ፣ ፈራሽ ነው እያልክ ነበር ሲሉ ነበር። አሁን የተናገሩት ንግግር
ከዛ ጋር ይጋጫል። የፕሪቶሪያ ስምምነትን አያፈርሱት እንጂ የእኛን ህጋዊነት ቢያፈርሱት ወይም ደግሞ የእኛን ህጋዊነት ቢሰርዙት ግድ አይሰጠንም አሉ። ይሄ ምን ማለት ነው? የፕሪቶሪያ ስምምነትና የእኛ ህጋዊ እውቅና ይገናኝም። ትክክለኛው አረዳድ ይሄ ነው። አያችሁ ነገሩ እየቀረበ ሲመጣ ተረዱት። ወደ ትክክለኛው አረዳድ ነው። ከረፈደ ነው የሚገባቸው። ከረፈደ በኋላ ነገሩ ሲቀርብ ግልጥልጥ እያለ ሲመጣ ነው። እንዲህ አይነት ነገርን ደግሞ 2-3 ጊዜ አስቀድሞ የሚያስብ አካል ጋር በዚህ አይነት አስተሳሰብ አትፋጠር። ጢባ ጢቤ ነው የሚጫወተው። ህወሓት እንደዛ ነው እየሆነ ያለው። ቢያንስ በዛ አካል ልክ እንኳን ባይሆን ግን በቀረበ ልክ ማሰብ ተገቢ ነው። ሲቀርብ ነው የገባቸው። አንድ ይጋጫል፣ 2 ወደ እውነታው እንኳን ይመጡት ሲቀርብ ነው። እንዴ ነው። ሁለተኛ ዶክተር ደብረጽዮን ሲለው ደግሞ በጣም የሚገርም ነው። ዶክተር ደብረጽዮን ከዚህ ቀደም ከአንዴም 2 የፕሪቶሪያ ስምምነት ለዓለም አቀፉ ማህበረሰብም ለሀገር ውስጥ ሚዲያ ላይ ወጥተው የጠቅላይ ሚኒስቴሩ ትዕዛዝ ነው የላክናቸው ሰዎች ክደውን ነው የመጡት ብለው በተደጋጋሚ ይናገሩ ነበር ዶክተር ደብረጽዮን። የፌዴራል መንግስት ትዕዛዝ ነው ዛሬ የተቀመጠ። አሁን መጥተው ምን እያሉ የፌዴራል መንግስት የፕሪቶሪያውን ካላፈረሰው እኛ የምንፈልገው እሱ ነው። ዶክተር ደብረጽዮን ሊረዱት የሚገባው ነገር የፌዴራል መንግስት ትዕዛዙን ለምን ብሎ ያፈርሳል? እናንተ ትዕዛዝ ተቀባይ ሆናችሁ ካላፈረሳችሁ ትዕዛዙን የሰጠው አካል ለምን ብሎ ያፈርሳል? ያ አባባል እኮ ትልቅ አንድምታ ያለው ደግሞ አንዴ እንኳን ብሎት ቢሆን መልካም 2-3 ነው። ትዕዛዝ ተቀባይ በዛ ስምምነት ጥቅሜን አጥቻለሁ የሚል አካል የስምምነቱ ጠባቂ ሆኖ ሌላው የስምምነቱ አፍራሽ ለዚህም ጥቅሙ የተጠበቀለት አካል እንዴት ሊሆን ይችላል? በፍጹም ማሄድ ነገር ነው። ማሄድ ነገር ግን ይሄንንም ጊዜው ሲደርስ ይረዱታል። ኤኒዌይስ የሚጋጭ ነው ከበፊት ንግግራቸው አንፃር። ዋናው ጥያቄ ኦፍ ኮርስ የፕሪቶሪያ ስምምነት ይቀጥላል። ህወሓት ህጋዊነቱ ቢፈርስም የፕሪቶሪያ ስምምነት ግን የተፈረመው ህወሓት አሸባሪም ሆኖ ሳለ እስከ ነሐሴ ምናምን ድረስ የቀጠለው ህወሓት እንደ ፖለቲካ ፓርቲ ሳይቆጠር። ስለዚህ ከህወሓት ህጋዊ እውቅና ጋር ያልተያያዘ ህልውና አለው የፕሪቶሪያ ስምምነት ይቀጥላል። ግን ሲቀጥል እንዴት ነው የሚቀጥለው ነው? ይሄንንም ሲደርስ ቅርብ ጊዜ ይረዱታል። አሁንም እየተረዱት ያሉ ይመስላል። እንዴት ነው የሚቀጥለው? እነሱ ደጋግመው በፌዴራል መንግስትና በህወሓት መካከል ያለው ግንኙነት የፕሪቶሪያ ስምምነት ነው ይላል። የሚያገናኘን የፕሪቶሪያ ስምምነት ነው ይላል። የፌዴራል መንግስት ይህን ሲል አሰቡት። እኛና ህወሓትን የሚያገናኘን የፕሪቶሪያ ስምምነት ነው ሲል አሰሙት። አላመነበትም ማለት ነው ወይ? ስለ ፕሪቶሪያ ብዙ ጊዜ ስለማያወራም ነው ልትሉ ትችላላችሁ። ግን እንደዛም አይደለም። ጄኔራል ታደሰ ወረደ በህወሓት ጥቆማ ፕሬዝዳንት ሲሆኑ ጠቅላይ ሚኒስትሩ የዓለም አቀፉን ማህበረሰብ ሰብስበው በቴሌቪዥንም ለኢትዮጵያ ህዝብ እንዲተላለፍ አድርገው የቃል ኪዳን ሰነድ እንዲፈርሙ አደረጓቸው። ህወሓት በሌለበት እሳቸው
የቀድሞ ፕሬዝዳንት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እና ቃል ኪዳን ተቀባዩ ጄኔራል ታደሰ ወረደ እዛ የቃል ኪዳን ሰነድ ላይ የሰፈሩት ነገሮች በሙሉ በፕሪቶሪያ ስምምነት የተስማሙባቸው ግን ያልተጠናቀቁ ወይም ደግሞ ያልተጀመሩ የስምምነቱ አካላቶች ነበሩ። ያ ድራማ ነበር። ያ ካሁን በኋላ የፕሪቶሪያ ስምምነትን አስመልክቶ የፌዴራል መንግስት ከማን ጋር እየተገናኘ እንደሚቀጥል ማሳያ ነበር። ማሳያ ነው። ልክ ህጋዊ ልዩ ሰርቲፊኬቱን ይዘው መቀሌ ደርሰው ህወሓት ይሄንን አልፈልግም ሲል አንድ ነገር ግልጽ ነበር። ከዚህ በኋላ በህጋዊ መንገድ አልንቀሳቀስም እያለ ምክንያቱም ህጋዊ መንገዱ ሊሰጠው የሚችለው ያን ሰርቲፊኬት ነው። ህጋዊ መንገዱ ከዛ ሰርቲፊኬት ውጪ ሊሰጠው አይችልም። ያ ህግ የወጣው ጠቅላይ ሚኒስትሩ በሚመሩት ሚኒስትሮች ምክር ቤት ፓርላማው ያጸደቀው ጉዳይ። ስለዚህ በዛ ሂደት ከተኬደ ሊያገኝ የሚችለው እውቅና አልፈልገውም ያለውን እውቅና ተቀብሎ ግን አልፈልገውም ያለውን እውቅና ስለዚህ በግልጽ እየነገረ በህጋዊ መንገድ አልሄድም ወይም በህጋዊ መንገድ የሚሰጠኝን ሰርተፍኬት አልቀበልም የምፈልገው ይሄንን ነው ካለ እሱ የሚገኝበት መንገድ የአመጽ መንገድ ነው። በህጋዊ መንገድ ህወሓት የቀድሞውን እውቅና ሊያገኝ አይችልም። የዛን ሰዓት ጠቅላይ ሚኒስትሩ ህወሓት እንደሚሰረዝ ብቻ ህወሓት ወደ ኃይል እንደሚገባ ያውቃል። በእርግጥ ከዛም በፊት ያውቃል፣ ግን በአደባባይ የመሰከረበት አጋጣሚ ያ ነው። ፖለቲካ ለሚገባው ሰው፣ ነገር ለሚገባው ሰው ህወሓት ያን ሰርተፊኬት አልፈልግም፣ ከዚህ ሰርተፊኬት ጋር ተያይዞ ያለብኝን ግዴታ አልወጣም፣ የተሰጠኝ እኔ የምፈልገውን አይደለም፣ ሊሰጠኝ የሚገባው እኔ የምፈልገው ነው አለ ማለት እሱ የሚፈልገው ሊሰጥ የሚችልበት የህግ መስመር ካለ ኦኬ እሱ ሊጠቀም ነው ብለህ ታስባለህ። ከሌለ ግን ምን ላይ እያመፀ ነው ማለት ነው? ህግ ላይ እያመፀ ነው እና እየነገረህ ነው። ቀጣይ ጉዞዬ ይሄ ነው ብሎ እየነገረህ ነው። በአመፅ መንገድ እንደሚሄድ በራሱ አንድ ቤት የተናገረበት እሱ ነው። ከዛም በፊት ግን ጠቅላይ ሚኒስትሩ ተናግሮ ያውቃል። ህጋዊ እውቅና ካልያዙ ነው ጉባኤ እናድርግ እያሉ ነው። ህጋዊ እውቅና ካልያዙ ነገ ከነገ ወዲያ ምርጫ ላይ መሳተፍ አይችሉም። ካልቻሉ ደግሞ ወደ ሌላ ነገር እንገባለን ምከሩ ብለው ነበረ የትግራይ ተወካዮችን ሰብስበው ሲያነጋግሩ። ስለዚህ የሆነ ጊዜ ነገሮች እንደሚገለበጡ ይታወቃል። አቶ ጄኔራል ታደሰ ወረደ ሲመጡ ያን የቃል ኪዳን ሰነድ ያፈራረሙት የፕሪቶሪያው ስምምነት በፌዴራል መንግስት በጊዜያዊ ፕሬዝዳንት በኩል ሊቀጥል ይችላል። ህወሓት ቢያመጽም ስምምነቱ ግን ሴፍ የፕሪቶሪያ ስምምነት ያለ ህወሓት ሴፍ ይቀጥላል።
ጄኔራል ታደሰ ወረደ ደግሞ የህወሓት አባልም አይደለም፣ አመራርም አይደለም። ስለዚህ ህወሓት እንደ ህወሓት ቢያመጽ ከጊዜያዊ ፕሬዝዳንቱ ጋር ፕሪቶሪያን በሚመለከት መገናኘት ይቻላል። ህወሓት ስላመፀ ፕሪቶሪያ ስምምነት አይፈርስም። አሁን የፕሪቶሪያ ስምምነት በህወሓት ፍላጎትም እንኳን ቢሆን አይፈርስም። ህወሓት ከዚህ በኋላ የፕሪቶሪያ ስምምነት ፈርሷል ቢል አይፈርስም። የፕሪቶሪያ ስምምነት አስጠባቂው አካል መንገድ ላይ ተቀይሯል። ጄኔራል ታደሰ ወረደ እኛን አይወክልም እንዳይሉ አደባባይ ላይ እኛ ያቀረብነው እሱን ነው ብሎ ተናግሯል። ከሄደም በኋላ አብረን ነን ብለው እንኳን ደስ አለ ብለውታል። ያለ ህወሓት የፕሪቶሪያ ስምምነት ሊቀጥል የሚችልበት መንገድ ላይ ተቀይሷል። ለፕሪቶሪያ ስምምነት ቲፒኤልኤፍ አያስፈልግም። የዓለም አቀፉን ማህበረሰብ አፈራራሚዎቹን የአሜሪካ ተወካይ፣ የአውሮፓ ህብረት ተወካይ፣ የአፍሪካ ህብረት ተወካዮች፣ የዓለም አቀፍ ዲፕሎማቶች፣ አምባሳደሮች ባሉበት ያን ያደረጉበት ዋነኛው ምክንያት የፕሪቶሪያ ስምምነትን በሚመለከት ህወሓት መወሰን የማይችልበት አይነት ሁኔታ ውስጥ ለመጣል ያልተገኘው ህወሓት ደዛ ህወሓት በቦታው ላይ የቃል ኪዳን ሰነዱ ሲፈረም እንደ አንድ ጠቅላይ ሚኒስቴሩ ተደራዳሪ ተስማሚ አካል ናቸው። ህወሓት ተስማሚ ነው መገኘት ነበረ፣ ግን አልተገኘም። ጄኔራል ታደሰ ወረደ አስፈጻሚ ናቸው። የሁለቱን ስምምነት ነው የሚያስፈጽሙት። ያኛው ባልተገኘበት ጠቅላይ ሚኒስቴሩ ሰጪ ሆነው በዓለም አቀፉ ማህበረሰብ ፊት ያደረጉት ህወሓት ነገ ከነገ ወዲያ የሆነ ቦታ ቢገባ የፕሪቶሪያ ስምምነት ከዚህ በኋላ ፈርሷል ቢል የፕሪቶሪያ ስምምነት ሴፍ እንደሆነ ህወሓት ሊያፈርሰውም እንደማይችል ማሳያ። ከዚህ በኋላ ከዛ ጊዜ በኋላ የፕሪቶሪያ ስምምነትን በሚመለከት የጠቅላይ ሚኒስቴሩ ግንኙነት ከጄኔራል ታደሰ ወረደ ጋር ከዶክተር ደብረጽዮን ጋር አይደለም። ከዶክተር ደብረጽዮን ጋር አይደለም። ይሄን ዘግይተው ነው የተረዱት። ከዛ እንደጋግሞ ይላሉ እኛና የፌደራል መንግስት የሚያገናኘን የፕሪቶሪያ ስምምነት ነው ይላሉ። አይደለም። ህወሓትና የፌደራል መንግስት አሁን የሚያገናኝ ነገር የለም። ምንም የሚያገናኝ ነገር ጄኔራል ታደሰ ወረደ የፕሪቶሪያ ስምምነትን ከፌደራል መንግስት ጋር እየተነጋገሩ ያስፈጽማል። ይሄም አልገባቸው። አሁን ሲገባቸው የፕሪቶሪያ ስምምነትን አያፈርሱት እንጂ ምናምን ይላል። የፕሪቶሪያ ስምምነቱን እነሱ ሊያፈርሱትም አይችሉም። የፌደራል መንግስት ለምን ያፈርሷል? ዶክተር ደብረጽዮን ካላፈረሰው ለምንድን ነው ሌላው የሚያፈርሰው? የሽንፈት ሰነድ ነው ያለው አካል ካላፈረሰው አሸናፊ ነው የተባለው አካል ለምን ያፈርሰዋል? ምክንያታዊ እኮ አይደለም። ከዛ ውጪ የፕሪቶሪያ ስምምነት ከኛና የፌደራል መንግስትን ያገናኛል አይመስለኝም። ህወሓት ከፕሪቶሪያ ስምምነት ውጪ ተደርጓል። ነገ ከነገ ወዲያ ወደ ጦርነት መግባቱ ነገር ህወሓት ወደ ጦርነት ስለገባ የፕሪቶሪያ ስምምነት ፈርሷል እንዳይባል ህወሓትም ቀድሞ መንገድ ላይ ጥለውት የፕሪቶሪያ ስምምነትን ከጄኔራል ታደሰ ወረደ ጋር ይዘው ቀጥለዋል። እንግዲህ ነገ ከነገ ወዲያ እኛንን እንትን
እዛው ትግራይ ውስጥ ሊኖር የሚችል ግጭት ሊኖር ይችላል። ለማንኛውም ይሄም ዘግይቶ ከረፈደ በኋላ እየገባቸው የሚታወቅ እና ይገርመኛል። ህወሓት ነገሩ ሲደርስ ነው እየተቀናቀኑት ቻሌንጅ እናደርጓለን እያሉ ያሉት አካል ግን ከነሱ 2-3 እጥፍ ቀድሞ ነው። በእንደዚህ አይነት ሁኔታ ምንም መመጣጠን የለም። ዛሬ የህወሓት ከፖለቲካ ፓርቲነት መሰረዝ ከህግ አንጻር ጠቅሰህ መንግስትን ተጠያቂ የምታደርግበት ምንም ነገር የለም። ያ ማለት ጥያቄ በማያስነሳ አይነት መልኩ ብልጽግና ህወሓት ላይ የፖለቲካ ድል ተጎናጽፏል ማለት ይችላል። ሽንፈቱን ነው የተቀበለው ህወሓት። የፖለቲካ ትግሉ እዚህ ጋር አክትሟል። የፖለቲካ ልፊያው እዚህ ጋር አክትሟል። አሸናፊው ተለይቷል፣ ተሸናፊውም ታውቋል። ይሄን ለመቀልበስ የሚደረግ ወታደራዊ ዝግጅትና እንቅስቃሴዎች ከዚህ በኋላ ትላንትም ነበሩ። ከዚህ በኋላ ግን በግልጽ የምናይ ይመስለኛል። ይህንን ነው የሚመስለው የህወሓትን ከፖለቲካ ፓርቲነት መሰረዝ አስመልክቶ። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።